ሰላም ሰላም ቤተሰብ ያላችሁ ሰላምታችሁ ይብዛ። ይህ ያለንበት ቦታ በጣም ታሪካዊ ቦታ ነው። በምስራቅ ጎጃም ዞን መናገሻ ከሆነችው ደብረ ማርቆስ በ30 ኪሎ ሜትር ርቀት ላይ የምትገኘው እንዶዳን ኪዳነ ምሕረት ተብላ የምትጠራው የክቡር ዶክተር ሐዲስ ዓለማየሁ የትውልድና የእድገት ቦታ በድቁና ለ7 ዓመት ያገለገሉበት ቦታ ነው። ታሪካዊ ቦታ በምታዩት መልኩ በዚህ ቋጢ ድንጋይ ላይ በአንድ ወጥ ድንጋይ ላይ በጣም የሚገርም ታሪካዊ ቦታ ነው። እስኪ ዞር ዞር እያልን የቤተክርስቲያኑን አቀማመጥ በደንብ ማየት እንችላለን ነው። ይቺ ቤተክርስቲያን በምስራቅ ጎጃም ዞን መናገሻ ከሆነችው ከደብረ ማርቆስ ከተማ በ30 ኪሎ ሜትር ርቀት ላይ የምትገኝ ታሪካዊ ድንቅ የሆነ ቦታ ወይም ድንቅ የሆነች ቦታ እንዶዳም ኪዳነ ምሕረት ተብላ የምትጠራ ቦታ ነች ነው። ይኸው ከዚህ ቋጢ ወይም ከዚህ ድንጋይ በላይ ነው ቤተክርስቲያኑ ያላችሁ። እየዞርን በደንብ እናየዋለን። በጣም ታሪካዊ ወይም የሚገርም ቦታ ነው እና የቤተክርስቲያኗን አቀማመጥ ምን እንደሚመስል በምን ላይ እንዳለችው በደንብ ማየት ይቻላል ነው። ቤተክርስቲያኗ ያለችበትን ይህም ሁሉ ድንጋይ ወጣ ላይ ብሎ ነው ያለችውና እንዴት እንደመሰረቷት እንዴት እንደሰሯት በጣም የሚገርም ነው። በጣም ኢትዮጵያ የምትገርም ቦታ ነች። ኢትዮጵያ የምትገርም ሀገር ነች። እኒህን አይነት እኒህን የመሰሉ በጣም ብዙ ታሪካዊ ሁነቶች አሉና እና እቺ እንዶዳም ኪዳነ ምሕረት ቤተክርስቲያን በሚገርም ሁኔታ እዚህ ላይ ነው ያለችው ማለት ነው። ይሄን ሁሉ ቋጤ ድንጋይ ወጣው ነው ከላይ ጣሯን መስርተው ቤተክርስቲያኗን የገነቧት ነው። በምታዩት መልኩ በጣም የሚገርም የሚያስፈራ እጹብ ድንቅ የሆነ ነገር ነው እና እስኪ ዞር ዞር እያልን የቤተክርስቲያኑ ሁኔታ ማየት እንችላለን ነው። በምስራቅ ጎጃም ዞን በጎዛምን ወረዳ ውስጥ ነው የምትገኘው። ከደብረ ማርቆስ በ30 ኪሎ ሜትር ርቀት ነው የምትገኘው እና የቤተክርስቲያኑ አቀማመጥ እኔ በጣም እጹብ ድንቅ ነው። ይህ ቦታ ደግሞ የምናስታውሰው ክቡር ዶክተር ሐዲስ ዓለማየሁ ለ7 ዓመታት ያክል በድቁንና ያገለግሉበት ቦታ ነው። ይሄ እንዶዳም ኪዳነ ምሕረት ተብላ የምትጠራው ለ7 ዓመት ያክል በድቁንና ያገለግሉበት ቦታ ነው እና ቤተክርስቲያኗ ነው። ይሄን የዞርንበትን ቋጢ ድንጋይ አይታችሁታል። ከዚህ ስር ከዚህ በላይ ነው ቤተክርስቲያኗ ያለችው። ይሄ ዋና መሰረቷ ቤዝመንቷ ነው። ይሄ ተፈጥሮ ነው። በተፈጥሮ የነበረ ድንጋይ እዚህ ላይ ቤተክርስቲያኗ ታንጻ ያለችበት ነው። እሷን ዞር ዞር እያል ማየት እንችላለን ነው እና በጣም የሚገርም ነው። እስኪ አካባቢው ዝም ብሎ በጣም የሚያምር በጣም ደስ የሚል እዚህ ቦታ ላይ መጥቶ ለማየት ማለት በጣም ነው። በዚህ አካባቢ በቅርብ ርቀት የሚገኝ በጣም ገራሚ የሆነ የጸበል ቦታ አላት። ጸበል አለ። እዚህ ጸበል ላይ ደግሞ ብዙዎቹ መጥተው ተፈውሰው ድነው የሄዱበት ሁነት በታሪክ ወይም ከአባቶች ብዙ ነገርን ሰምተናል እና ቤተክርስቲያኗ እንደምታዩት በዚህ መልኩ አምራ ተውባ በዚህ ድንጋይ ላይ ትገኛለች ማለት ነው። እስኪ እንዲህ አይነት ታምር ያለ የት ነው? ኢትዮጵያ ውስጥ ብቻ ነው እና ኢትዮጵያ ውስጥ ኢትዮጵያዊ በመሆናችን በጣም ልንኮራና ልንደሰት ይገባል ነው። ስለዚህ የቤተክርስቲያኗ መወጫጫ የራሷ የሆነ ሰዎቹ ናቸው። ይሄንን ሰው እንዳይወድቅ በማለት ደረጃ ሰርተው ይወጣሉ። ይሄ የተዘጋው በሩ ነው። ከዛ ገብተው ነው የቤተክርስቲያኗን በር የሚያገኙት ማለት ነው። በዛ ድንጋይ ላይ የራሳቸው ቆንጆ መወጫጫ በጅተው በዛ እየወጡ ቤተክርስቲያኗን አገልግሎት ይሰጣሉ ማለት ነው። ቀሳውስቱ ምዕመናንም ገብተው ቅዳሴ ማህሌቱን የሚያስደርሱ ኪዳን የሚያደርሱ እዚህ ውስጥ በዚህ ደረጃ በመውጣት ነው እና የቤተክርስቲያኑ አቀማመጥ በዚህ መልኩ ነው። በጣም የሚገርመው እዚህ አካባቢ ምንም አይነት ቤት የለም። በረሃ ነው። በበረሃ አካባቢ ነው ያላችሁ። ቤቱ ከዚህ ከፍ ብለን ስንወጣ ወደ ላይ ደጋ ላይ ነው ያለው። ቤተክርስቲያኗ ግን እዚህ አይነት ቦታ ላይ ነው ያለችው እና እኔ በጣም እጹብ ድንቅ የምለው ቦታ ነው እና ይሄን መጣችሁ ብታዩት በጣም ትጽናናላችሁ፣ ብዙ ነገር ታተርፋላችሁ እና ቤተክርስቲያኗ በዚህ መልኩ ታንጻና ተገምታ ትገኛለች እና ይሄንን ከስር ከመሰረቱ አንስቶ ላይ ድረስ በሰው ሰራሽ ወይም በሰው ታግሶ ትንሽ ቤተክርስቲያኗ ብዙ ድጋፍ ትፈልጋለች እና ያገባኛል፣ ኃላፊነት አለብኝ፣ ቤተክርስቲያን ገነባለሁ፣ ቤተክርስቲያን አንጻለሁ ብሎ የሚያስብ ትውልድ ሁሉ በመላው ዓለም ያለ
ወደዚህ መጥቶ ለቤተክርስቲያኗ አሻራውን ቢሰጥ ቤተክርስቲያኗ ላይ ትንሽ ያቅሙን ቢያበረክት ብዙ ነገር ማትረፍ ይቻላል ነው። እዩት እስኪ እጹብ ድንቅ እኮ ነው። ይሄ ታሪካዊ ቦታ ነው። በየትኛው ዓለም ላይ የሌለ እኛ ሀገር ላይ ኢትዮጵያ ምድር ላይ ብቻ ያለ ነው። እንዲህ አይነት ታምር አለ እንዴ? የት አለ? እስኪ ንገሩኝ። ካለ በኮሜንት በላይ ገልጻችሁ ታሳዩኛላችሁ ማለት ነው። ይህን አይነት ታምር በየትኛውም ዓለም ላይ ያለ ብዬ እኔ አላምንም። ኢትዮጵያ ውስጥ ነው ያለው። ላሊበላን አክሱምን ስናይ እጹብ ድንቅ ነው። ከዛ በተጨማሪ እነዚህና እነዚህን መሰል የመሰሉ አብያተ ክርስቲያን በመላው ኢትዮጵያ ግዛት ውስጥ ይገኛሉ ነው። እና ይቺ ቤተ ክርስቲያን የምትገኘው በዚህ ሁኔታ ነው። በዚህ በሚያምር ቦታ ላይ ነው ያለችው። በዚህ ምንም አይነት የሚረብሽ ምንም አይነት ሰው ሰራሽ የሆነ ድምፅ ሊረብሻት የማይችል በተፈጥሮ ብቻ ታድሳ በተፈጥሮ ብቻ ተውባ የምትገኝ አካባቢ ላይ ያለች ቤተ ክርስቲያን ነች። እና ብንደግፍ ብንረዳት ብዙ ነገር እናተርፋለን ነው። በጣም የሚገርም ነው። እኔ በጣም ስናየው ህልም ነው የሚመስለው። መጠን ዙሪያውን ስናይ በጣም የሚገርም ታምራዊ ቦታ ነው። እና ቤተ ክርስቲያኗን መጣችሁ የአቅማችሁን ወይም ባላችሁበት ቦታ ሆናችሁ ፔጁን ወይም ቻናሉን በማናገር በውስጥ መስመር ለቤተ ክርስቲያን ያላችሁን ድጋፍ ለዚች ታሪካዊ ቦታ ያላችሁን ድጋፍ ብትሰጡ ብዙ ነገር ማገዝ ነው። እና ትንሽ የሰናፍጭ ቅንጣት የምታክል ለእናንተ የውሃ ጠብታ ለቤተ ክርስቲያኗ ትልቅ ናትና ቤቴን በስሜ ያነጸ ዋጋ አለው እንደሚለው ሁሉ አሻራችንን ብንጥል መልካም ነው እላለሁ። ይሄን ቦታ መጣችሁ እንድትጎበኙም ግብዣዬ ነው፣ ጥሪዬ ነው። እዚያ አካባቢ በምትበዙበት ጊዜ ሙሉን አስፈላጊውን ነገር ሁሉ ትብብሩን ሁሉ እኔ ኃላፊነቱን ወስዳለሁ። ይሄን መጣችሁ ለመታደም ይችን ቦታ መጣችሁ ለመርገጥ እግዚአብሔር ፈቅዶላችሁ ወደዚህ ቦታ ለመምጣት ፈልጉ እንጂ የሚሆነውን የሚያስፈልገውን ነገር ሁሉ እኔ አመቻቻለሁ። እኔ ዝግጅቱን አድርጌ አቀባበል ምንም ብዬ ይሄን ቦታ እንድትረግጡና እዚህ ቦታ ላይ መጣችሁ ታሪካዊ ሁነቱን አይታችሁ እንድትሄዱ የዘወትር ጥሪ ነውና ታምራዊ ቦታ እንዶዳም ኪዳነ ምሕረትን መጣችሁ ጎብኙ እላለሁ ነው። እና በጣም ደስ የሚል በጣም የሚያምር በጣም የሚያስደስት እንቁ የሆነች ቦታ ነች። ጎራ ብላችሁ ብታዩት መልካም ነው እላለሁ። አመሰግናለሁ። ተተመቿችሁ ከወደዳችሁት ቤቱን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ተባበሩኝ ነው። ሀሳባችሁ አስተያየታችሁን ኮሜንት ላይ አስቀምጡ። እኒህና እኒህን መሰል ቦታዎችን አሳያችኋለሁ ነው። ቦታው የሚገኘው ከምስራቅ ጎጃም ዞን ዋና መናገሻ ከሆነችው ከደብረ ማርቆስ ከተማ በ30 ኪሎ ሜትር ርቀት ላይ በጎዛምን ወረዳ ተቸር ተከል ቀበሌ በቅርብ ርቀት ላይ የምትገኝ እንቁ ታሪካዊ ቦታ ነች። እና ይቺ ቦታ ደግሞ የክቡር ዶክተር ሐዲስ ዓለማየሁ የእድገት ቦታና ለ7 ዓመት ያክል በድቁርና ያገለገሉባት ቤተ ክርስቲያን ነች። የትውልድ ቦታቸው ያደጉበት አካባቢም እዚሁ እንዶዳም ኪዳነ ምሕረት አካባቢ ነውና ወይም እንዶዳም ኪዳነ ምሕረት ውስጥ ነው። ለ7 ዓመትም በዚህ ቤተክርስቲያን ላይ በድቁንና አገልግለዋል ነው። እና እሳቸው ክቡር ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብር የሚባለውን የድርሰት መጽሐፋቸውን ወይም መጽሐፋቸውን ስናነብ እሳቸው በአእምሯችን ውስጥ ብቅ ይላሉና ፍቅር እስከ መቃብር የሚለውን ስናስታውስ አንድ በጣም ገናና የሆኑ ኢትዮጵያዊ ሰው በአእምሯችን ይሰላሰሉና እሳቸው ማለት ክቡር ዶክተር ሐዲስ ዓለማየሁ ናቸው። እና የእሳቸው የእድገት ቦታና ለ7 ዓመት በድቁርና ያገለገሉባት ቦታ ይቺው እንዶዳም ኪዳነ ምሕረት ናትና መጣችሁ ብትጎበኙ መጣችሁ ቤተ ክርስቲያኗን ብታዩ መልካም ነው እላለሁ። ይኸው ነው ያለው ነገር። በጣም የሚያምር ደስ የሚል ቦታ ነው። ቴንኪው ቬሪ ማች። የፊት ለፊት የምናየው ጫካ የቤተ ክርስቲያኗ ጸበል የሚገኝበት ነው። የኪዳነ ምሕረት ጸበል የሚገኝበት ቦታ ነው። ውስጥ ስንገባ በጣም የሚገርም ፈዋሽ የሆነ ጸበል አለ። ብዙ ሰዎች ታመው ፈውሳቸውን ያገኙበት በስማም በጣም የሚገርም ቦታ ይህም ሁሉ ተፈጥሯዊ ቦታ ነው። ይህም ሁሉ ገጽታ ይዛ በዚህ በበረሃ በአውላላ ሜዳ ላይ የምትገኝ እጹብ ድንቅ የምታሰኝ ታሪካዊ ቦታ ናት እና እንዶዳም ኪዳነ ምሕረትን
መጣችሁ ትጎበኙ ብዙ ታተርፋላችሁ እላለሁ። ይህ ከታች የምንመለከተው ታሪካዊ ቦታ ሌላኛው አንድምታ ነው። እሱን በሌላ ቪዲዮ እንመለስበታለን። ታች የምናየው ሶስታዊ ወይም ሶስት ማዕዘን ምልክቱ አንድ ታሪካዊ ሁነት የተከወነበት ወይም ታሪካዊ ደራ እየተካሄደበት በታሪክ የሚወሳ ቦታ ነውና የሚዲያውና ወይም የቻናሉ ዝምድናና የዚህ ቦታ ዝምድና ምን እንደሚመስል በሌላ ቪዲዮ እነግራችኋለሁ። በሌላ ቪዲዮ እመለስበታለሁ። እና ቤተክርስቲያኗ በዚህ መልኩ ነው ያለችው። እዚህ ቦታ ላይ ያለችው እና መጣችሁ ብትጎበኙ ብዙ ነገር ታግዛላችሁ፣ ብዙ ነገር ታተርፋላችሁ ነው። መልካሙን ተመኝ። አዎ መብራት የለም አካባቢ ላይ በሶላር ነው የሚጠቀሙት። ካህናቱ የሚያገለግሉት ሶላርን በመጠቀም በዚህ ጣራው ላይ በምናየው ሶላር ሲስተም ነው የሚጠቀሙ እና በጣም የሚገርም ነው። እኔ ቦታው በጣም እጹብ ድንቅ ነው የሆነብኝ። በጣም የሚያምር አዎ